አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የሐኪም ቤት ፕሮግራም ተከታታዮች የሐኪም ቤት ፕሮግራማችን ጀምሯል። ዛሬ ለየት ባለ መልኩ እዚህ ስቱዲዮአችን በጡት ካንሰር ግንዛቤ ማስጨበጫ ስልጠና አዘጋጅተናል። እንዲሁም ደግሞ የጡት ካንሰር ታማሚና ያገገመች ብሬስት ካንሰር ሰርቫይቨር የሆነች ደግሞ ታካሚያችን ወይዘሮ ከድጃ ፈንቴ እኛ ጋር ትገኛለች። ሌላም ደግሞ በካንሰር ሕክምና ላይ ስፔሻሊስት ሐኪም የሆኑት ደግሞ ዶክተር መሐመድ እዚህ ከኛ ጋር ተገኝተዋል። ዛሬ ስቱዲዮአችን እንግዲህ 5 የሚሆኑ ሴቶችን ስቱዲዮአችን ጋብዘናል። ስለ ጡት ካንሰር ያለው ህክምናው ምን ይመስላል፣ ስለ ጡት ካንሰር ያለው ግንዛቤ ምን ይመስላል የሚለውን እየተወያየን እየተማማረን የምናልፍበት ነው። በዚህ እንግዲህ ቆይታችን እንደምታተርፉ በደንብ ባለሙሉ ተስፋና እምነት ነኝ። ወደ ፕሮግራማችን እንቀጥላለን። ቅድሚያ ግን የምንጀምረው ዛሬ ስቱዲዮአችን ጥሪያችንን አክብረው የተገኙ የስልጠናው አካል የሆኑትን እንስቶች ራሳቸውን በማስተዋወቅ እንዲጀምሩ ጋብዛለሁኝ። ከርሶን ጀምር በማስተዋወቅ። እሺ፣ ከድጃ ፈንቴ ይባላለሁ። እሺ፣ ከድጃ ፈንቴ ከየት ነው የመጣው? ከአዲስ አበባ ነው ከዚሁ። እሺ፣ ያው የጡት ካንሰር ታካሚ ነበርኩኝ። አልহামዱሊላህ አሁን ግን ያው ካላህ ጋር በሙሉ ጤንነት ላይ ይገኛለሁ። አልহামዱሊላህ ጥሪያችንን አክብረው አልহামዱሊላህ እዚህ ስለመጡ በጣም ነው የምናመሰግነው። እሺ፣ ሱመያ ኢልያስ እባላለሁ። ከዚሁ ከአዲስ አበባ ነው። የማኔጅመንት ተመራቂ ተማሪ። እናመሰግናለን ስለመጣሽ። ስሜ ሲዲሲ አህመድ እባላለሁ። የሁለተኛ ዓመት ቢዝነስ አድሚኒስትሬሽን ኤንድ ኢንፎርሜሽን ሲስተም የአዲስ አበባ ዩኒቨርሲቲ ተማሪ ነኝ። እናመሰግናለን። እሺ፣ ቢስሚላህ ሂክማ ከረዲን እባላለሁ። የአዲስ አበባ ዩኒቨርሲቲ ሁለተኛ ዓመት የህግ ተማሪ ነኝ። የመጣሁት ስለ ጡት ካንሰር ግንዛቤ ለመውሰድ ነው። እሺ፣ ቢስሚላህ ፊርዶስ መሐመድ እባላለሁኝ። የአዲስ አበባ ዩኒቨርሲቲ የሁለተኛ ዓመት የአነስቴዥያ ዲፓርትመንት ተማሪ ነኝ። እኔ ደግሞ ተስኒም ሳባላለሁ በአዲስ አበባ ዩኒቨርሲቲ የሁለተኛ ዓመት የቢዝነስ አድሚኒስትሬሽን ኤንድ ኢንፎርሜሽን ሲስተምስ ተማሪ ነኝ። እሺ፣ በጣም ነው የምናመሰግነው። እህቶቻችን እንግዲህ ራሳቸውን አስተዋውቀውልናል። በጣም ደስ የሚል ስብጥር ነው ያለው። የጡት ካንሰር ህክምናን ካለፈች እህታችን አንስተን በተለያዩ ዘርፍ ላይ ስልጠና ላይ ያሉ ለወደፊት ደግሞ ትውልድ ተረካቢ የሆኑ እንስቶች እዚህ ያሉ እህቶች በጣም ነው የምናመሰግነው። አሁን የሚቀጥለው እንግዲህ የሚሆነው የተወሰኑ ጥቂት ስላይዶችን አዘጋጅቻለሁ። ስለ ጡት ካንሰር አጠቃላይ ግንዛቤ እንዴት ነው የሚለውን እናያለን ማለት ነው። እሺ፣ ስለመጣችሁ እናመሰግናለን። አንድ ጊዜ እስቲ እናጨብጭብና እሺ፣ አቅራቢያችሁ እንግዲህ ዛሬ ስለዚህ ሴሚናር ማቀርብላችሁ እኔ ደግሞ ራሴን በማስተዋወቅ ልጀምር። ዶክተር ሀናን አለባቸው እባላለሁኝ። የጡትና የኢንዶክራይን ቀዶ ህክምና ሰብ ስፔሻሊስት ሐኪም ነኝ። ዛሬ ቀለል ያለች ግን ለህይወትም ይጠቅም የሆነ የምታተርፉበት የሆነ ርዕሰ ጉዳይ ነው ይዘን የመጣ ነውና እሱን እናያለን ማለት ነው። እሺ፣ ዛሬ በምናየው ስለ ጡት ካንሰር ቅድሚያ እናንተን መጠየቅ የምፈልገው ጡት ካንሰር ሲባል መጀመሪያ ጭንቅላታችሁ ውስጥ የሚመጣው ነገር ምንድን ነው? ምናልባት እሱን ብትነግሩን ከሱ ጋር ያለውን ደግሞ ቀጣይ እንዴት ነው የሚለው ብዙ ጊዜ በተደጋጋሚ በማህበራዊ ሚዲያ በአካባቢያችን ዙሪያችን ባሉት እንሰማለን ስለ ጡት ካንሰር ሲወራ አይደል? ምናልባት ከማን ልጀምር? ኦር ኤኒዋን ስለ ጡት ካንሰር ሀሳቡን ማጋራት የሚፈልግ ካለ መድረኩ ክፍት ነው። ከእናንተ ስለ ጡት ካንሰር ሲባል ብዙ ጊዜ እንሰማለን አይደለ? በተለያየ አይነት በማህበራዊ ሚዲያም ይሁን በህይወት በቤተሰብ በተለያየ አጋጣሚ ሰምተናል። አዲስ ነገር አይደለም። ስለዛ ሲባል the first thing ጭንቅላታችሁ ውስጥ የሚመጣው ነገር ምንድን ነው? ወይም ደግሞ አጠቃላይ ሁለንተናዊ የጡት ደህንነት ላይ ያላችሁን ሀሳብ ማንኛውንም ሀሳብ እናንተ ብትሰነዝሩ ከዛም ተነስተን መቀጠል እንችላለን። እኔ በበኩሌም ይመስለኝ ጡት ካንሰር ፕራይመሪሊ ሴቶችን የሚያጠቃ ስፔሻሊ ትንሽ እድሜያቸው ከፍ ካለ በኋላ ሲምፕተሞቹ እየታየና ግልጽ እየሆነ እየመጣ የሚያጠቃ የካንሰር አይነት ነው። በጣም እናመሰግናለን ሀሳብሽን ስለሰጠሽን። ፍርዶስ? እኔ እንደሚመስለኝ የጡት ካንሰር ሰውነታችን ያው ኖርማል የሆኑ የቦዲ ሴሎች አሉት። ኖርማል ፈንክሽናቸውን ወይም ስራቸውን የሚሰሩ ህዋሳት አሉት ውስጡና እነዚህ ኖርማል ወይም ደግሞ መደበኛ ስራቸውን ከማከናወን አልፎ ወደ በሽታነት ሲቀየሩ የሚመጣ በጡት ላይ የሚመጣ በሽታ እንደሆነ ነው ማስበው። በጣም እናመሰግናለን። ቆንጆ ማብራሪያ ነው የሰጠሽን። ሂክማ? እኔ ከነሱ ለየት ይላል መሰለኝ። ጡት ካንሰር ሲባል መጀመሪያ ጭንቅላት ላይ የሚመጣው ትሪትመንት ሜትዱ ነው። ላይክ ሲያማቸው መቆረጥ የሚባለው ነገር ማለት ነው። ጡት ካንሰር ሲባል ትዝ የሚለኝ እኔ እሱ ነው፣ ትሪትመንት ሜትዱ ማለት ነው ከህመሙ የበለጠ። በጣም ድንቅ እይታ ነው ያጋራሽን። እሱንም በደንብ የምናይበት ይሆናል። አመሰግናለሁ።
እኔ በበኩሌ ጡት ካንሰር ሲባል ብዙም አዌርነስ የለም ሶሳይቲ ውስጥ ካስተዋልን፣ ግን ጭንቅላቴ ውስጥ የሚመጣው ገፋ ያሉ በእድሜያቸው ገፋ ያሉ ሴቶችን የሚይዝና ሞስት ኦፍ ዘ ታይም በጄኔቲክስ የሚመጣ በሽታ ነው የሚመስለኝ። በጣም እናመሰግናለን። እኔ እንደሚመስለኝ ደግሞ እድሜን ማለት ከወጣት ጀምሮ የሚይዛቸው ይመስለኛል። እድሜ ገደብ የሚኖረው አይመስለኝም ከህፃናት ውጪ ማለት ነው። እና እንደተባለው ማህበረሰቡ ላይ ብዙም አዌርነስም ምንም የለው። ስለ ጡት ካንሰር ማወቅ ብትፈልጊ ምን ማወቅ ትፈልጊ? ትሪት ተደርጎ እንትን ይባላል ወይ እሷ እንዳለችው የመቆረጥ ቻንሱ አለመቆረጥ ይቻላል ወይ ካንሰር የተያዘ ሰው ይድናል ወይ የሚሉ በጣም ጥሩ ጥሩ ነጥቦች ነው ያነሳችሁት። ይሄ ማህበረሰብ ውስጥ ብዙ ጊዜ ጡት ካንሰር ሲባል አስደንጋጭ፣ አስፈሪ አንድ ሰው ወይ ጎረቤቱን ቢሰማ እገሌ ጡት ካንሰር አለበት ሲባል ቀድሞ ጭንቅላት የሚያያይዘው ከሞት ጋር ነው። ኢቨን ታካሚዎቻችን በስራም ላይ ስናገኛቸው የሚያጋጥመን ነገር ምንድነው? ፍርሃት ነው። ይሄ ነገር አለ ሲባል በቃ ልጆቼ፣ ቤተሰቦቼ ምን ያህል ይቀረኛል የሚል ስጋትና ፍርሃት አለ። ከዛ ውጭ ግን ሴቶች ላይ ብቻ ነው በጣም ጥሩ ጥሩ ሀሳቦች ነው የተነሳው። እድሜ የገፉ ሴቶች ላይ ነው ወይ የሚያጠቃው? ሁሌ ጡት መቆረጥ ብቻ ነው እንደ አንድ ሰው የጡት ካንሰር ካለበት የሚለውን እናያለን ማለት ነው። በቅድሚያ ግን እንግዲህ ስለ ጡት ካንሰር ስናይ ስለ ጡት ካንሰር የምታውቁትን ሀሳብ ነግራችሁኛል። ከዛ በመቀጠል ግን አጠቃላይ ላይክ የጡት ካንሰር ሁለንተናዊ ደህንነት ምንድን ነው? ላይክ ራሳችሁንስ የጡት ካንሰር ምርመራ ወይም ደግሞ ራስን በራስ ጡቴ ይዘቱ ምንድነው ውስጡ ምን አለ የሚለውንስ ምርመራ አድርጋችሁ ራሳችሁን ፈትሻችሁ ታውቃላችሁ? አሁን ኢቭን ከዚህ ክራውድ የወሰድኩት ምንድነው የጡት ካንሰር የትልልቅ ሰዎች ህመም ብቻ በእድሜ የገፉ ሰዎች ብቻ ነው የሚለውን 2 ሰው እንኳን በሀሳብ ደረጃ አንስቷል። ስለዚህ ያው እድሜ ሳረጅ ሊያጋጥመኝ የሚችል ነገር ነው እንጂ አሁን ላይ ሊያጋጥመኝ የሚችል ነገር አይደለም የሚል እሳቤም አለ። ስለዚህ ስለ ጡት ካንሰር ራስንስ ፈትሸናል፣ ራሳችንን የምንፈትሽበት ሁኔታ አለ። ከዛ ውጪ ደግሞ ምንድነው ራሱ ጡት ካንሰር ምንስ ነው የሚያጋልጠን፣ እንዴትስ አድርገን ደግሞ በተወሰነ መልኩ ተጋላጭነታችንን እንቀንሳለን የሚለውን እናያለን። ዋናው ዓላማ የዚህ ስልጠና እናንተ የቤተሰቡ የማህበረሰቡ አንድ አካል ናችሁ። ያ ማለት ቤት ስትሄዱ እናት አለ፣ አያትም ያለ ይኖራል፣ ሌሎች ደግሞ አክስቶች፣ ሴቶች፣ አብዛኛው ማህበረሰብ ውስጥ ግንዛቤ እንድትፈጥሩ አምባሳደር እንድትሆኑ ነው ዋናው ዓላማም። በዋናነት ራሳችሁ ተጠቅማችሁ ለሌላም ሰው ደግሞ ግንዛቤው እንድታስጨብጡ ነው ማለት ነው። ስለዚህ ምንድነው ታዲያ የጡት ካንሰር የሚለውን ሴሎች በህይወታቸው ሴል ውስጣችን ያሉት በቢሊዮን የሚቆጠሩ ቁጥርን ማንጨረሳቸው የሆኑ ብዙ ሴሎች አሉ። ግን እንደማንኛውም ህይወት እንዳለው ነገር ይወለዳሉ፣ ይኖራሉ፣ ይሞታሉ። ይሄ የነሱ የሴል ሳይክል እንለዋለን። በዛ ሂደት ውስጥ ግን የአሰራር ክፍተት በሚፈጠርበት ጊዜ እነዛ ሴሎች ከመጠን በላይ ይራባሉ፣ ይዋለዳሉ። ወይም ደግሞ መሞት በሚያቆሙበት ጊዜ የሚወለደው ወይም ደግሞ የሚራባው የሴል ቁጥር ይጨምራል። ያ ሲከሰት የጡት ካንሰር ሊከሰት ይችላል። ግን ይህ ፕሪንሲፕል ለጡት ካንሰር አነሳ ነው እንጂ ለሌላኛውም ለየትኛውም አይነት ህመም ይሆናል። ያ ማለት ህመም ስል ለምሳሌ የጨጓራ ካንሰር፣ ሌላም ብንወስድ ደግሞ የቆሽት ካንሰር፣ የትኛውም አይነት ካንሰር ላይ ከመጠን ያለፈ የሴሎች እድገት በሚኖርበት ጊዜ ያለ ቁጥጥር የሚኖር እድገት ነው የሚከሰተው ማለት ነው። እነዚህ ሴሎች ግን ጤናማ ሴሎች አይደሉም። የታመሙ ሴሎች በሚያድጉበትና በሚሄድበት ክስተት ውስጥ የሚፈጠር ነገር ነው ማለት ነው። ስለዚህ ስለ ካንሰር ማለት በቃ የትኛውም አይነት አካላችን ላይ አንድ ሰው ካንሰር አለበት ከተባለ ያኛው ኖርማል ዑደቱ ሰውነት ራሱን በራሱ ማረም በሚሳነው ጊዜ የሚፈጠር እድገት ነው ወይም ደግሞ እጢ እብጠት ብለን ልንወስደው እንችላለን ማለት ነው። ታዲያ ዓለማችን ላይ ካንሰር የሚታመሙ ሰዎች ምን ያህል ይመስላችኋል? በጣም ብዙ ነው። ላይ ከ2.3 ሚሊዮን በላይ የሆኑ ሰዎች በየአመቱ አዳዲስ ኬዞች ሊኖሩ ይችላሉ። ኢቭን የጡት ካንሰር ጋር ተያይዞ ወደ 670 ሺህ አካባቢ የሚሆኑ ሰዎች በጡት ካንሰር ይሞታሉ። ያ ማለት 670 ሺህ ሲባል ከግማሽ ሚሊዮን በላይ የሆኑ ሰዎች በጡት ካንሰር ህመም ይሞታሉ ማለት ነው። ከዛም በተጨማሪ ደግሞ የጡት ካንሰር በዓለማችን ላይ ሁለተኛ የሚባለው ካንሰር ነው። የመጀመሪያው የሳምባ ካንሰር ነው። ዓለም አቀፋዊ ዳታ ግሎቦካን ላይ የምናየው ሲሆን የመጀመሪያው የሳምባ ካንሰር ነው። በመቀጠል ደግሞ የጡት ካንሰር ነው። ስለዚህ ከሴቶች ደግሞ ስንወስድ የጡት ካንሰር የመጀመሪያው እየመራ ያለው የካንሰር አይነት ነው ማለት ነው። ከዛም ጋር ተያይዞ
አሁን ላይ ግን ባደጉት ሀገራት አሁን የአፍሪካ ሀገር ቁጥር ብናይ ጥሩ የካንሰር ምዝገባ ስለሌለን ይህን ያክል ነው በሀገራችን ያለው ስርጭት ብለን መናገር ባንችልም፣ ነገር ግን ኤስቲሜት እንደሚደረገው በጣም እንደውም የአፍሪካና የሰብ ሰሃራን ለየት የሚያደርገው ቅድመ ምርመራዎች ወይም ደግሞ ግንዛቤ እጥረትም ስለሚኖር በአንድም ወይም በተለያየ አይነት ምክንያት የካንሰር ታማሚዎችን ቁጥር አናውቅም ወይም ደግሞ አርፍደው ነው የሚመጡት። ደረጃው ከፍ ካለ በኋላ ነው የሚመጣው ማለት ነው። ስለዚህ ይህን ሁሉም የምነግራችሁ ለምንድን ነው የጡት ካንሰር ምን ያህል ቁጥሩ ሰፊ እንደሆነ የሴቶች የመጀመሪያ ከሴቶች ላይ እየመራ ያለው ካንሰር አይነት እንደሆነ ከዛም በተጨማሪ ደግሞ ግንዛቤ ካለ early detection ላይ ከሰራን ወይም ደግሞ ቶሎ ቀድመን የማግኘት ወይም የመለየት ሂደት ላይ ብንሰራ ህይወት ማዳን ሙሉ ለሙሉ ማከም የምንችልበት ሁኔታ ስላለ ነው ይህንን ርዕስ እንግዲህ ዛሬ የምናየው ማለት ነው። ከዛም በተጨማሪ ኢቭን ሌላ ደግሞ ላይፍ ታይም ሪስክ ማለት አንድ ሴት ተወልዳ ኖራ እስክትሞት ባለችበት ጊዜ ውስጥ 8 ሴቶችን ብንከታተላቸው ከ8ቱ አንዷ የጡት ካንሰር ይዛታል። ያ ማለት ትንሽ ቁጥር አይደለም። ያ ማለት ለማስፈራራት ሳይሆን ምን ያህል ስለራሳችን ስለ ጡት ደህንነት ማወቃችን ምን ያህል አስፈላጊ መሆኑን አስረግጬ ለመግለጽ ፈልጌ ነው ማለት ነው። ስለዚህ ስለ ጡት ካንሰር ምን ያህል አንገብጋቢና የእያንዳንዳችን አንድ ሴት በህይወት ዘመኗ ስለ ጡት ካንሰር የተሻለ ግንዛቤ ሊኖራት የሚያስፈልግበት ርዕሰ ጉዳይ ነው ማለት ነው። ከዛም በተጨማሪ ያው early detection saves lives ያ ደግሞ ቀላልም ኢቭን ባደጉት ሀገራት ዌስተርን ካንትሪ ቁጥር ዳታ ብንወስድ አብዛኞቹ ጡት ካንሰር የሚገኙት ደረጃ 1 ወይም ደግሞ ስቴጅ 0 የምንለው የ0 ደረጃ ወይ 1 ደረጃ ወይ ደረጃ 2 ላይ ነው። በነገራችን ላይ የጡት ካንሰር ደረጃ ስንል ከ1 እስከ 4 ነው ያለው ቁጥር 1 እና 2 ቶሎ አገኘናቸው የምንል ሲሆን 4 ደግሞ የመጨረሻው ደረጃ የምንለው ወይም ደግሞ ከፍ ያለው ደረጃ ነው ማለት ነው። ስለዚህ ስለ ጡት ካንሰር እንግዲህ ይሄን ያክል ግንዛቤ ከሃይላይቱን ካየን ታዲያ ጭንቅላታችን ውስጥ ይመጣል አይደል? ምንድነው ሊያጋልጠን የሚችለው? ይሄን ያክል ሴቶች ላይ አንደኛ እየመራ ያለ በሞት ደረጃ 4ኛ ላይ ከሆነ ስለዚህ ነገር ማወቅ በደንብ ያስፈልገናል አይደለ? ስለዚህ ይህንን ደግሞ ምንድነው የሚያጋልጡን ነገሮች የሚሉትን እናያለን ማለት ነው። ስለዚህ ለጡት ካንሰር የሚያጋልጡን ምን ይመስላችኋል? እስቲ በዚህ አጋጣሚ ከእናንተም ደግሞ ሀሳብ አሁን ቅድም በተደጋጋሚ የተጠቀሰ አለ እድሜ ከፍ ባለ ቁጥር እርጅና በመጣ ቁጥር ሴት መሆን ያጋልጣል ብሏል። ከእናንተ ከወሰዳችሁት ያንን እቀበለዋለሁ። ሌላ ደግሞ ስለ ጡት ካንሰር አጋላጭ የሆኑ ነገሮች ምንድናቸው የሚለውን እስኪ የምታውቁት እሺ 2 ሰዎች እስቲ ስለዚህ ጉዳይ ላይ አስተያየት ብትሰጡንና አጋላጭ ሁኔታዎች ምንድናቸው የሚለውን እሺ ሂክማ እድሉን ልስጥሽ። በማህበረሰባችን ውስጥ ብዙ ጊዜ የተለመደ ይመስለኛል የምናውቀው ይመስለኛል አብዛኞቻችን የጡት ማስያዣ ውስጥ የምትገኝ የሆነች ብረት ነገር አለች አይደል? ብዙ ጊዜ እሷ ናት። ምናልባት አያያዝም ይሆናል። ይህ ማለት አካላችንን ጠበቅ አድርጎ የሚይዝ ነገር ይጠላብናል ማለት ነው። እሱ ነው ብዬ አስባለሁ። እሺ ጥሩ ነጥብ ነው ያነሳቸው ሂክማ። እስቲ እናያለን ይሄ ነገር እውነት ነው አይደለም የሚለውን ሌላ ሰው ለጡት ካንሰር አጋላጭ የሚባሉ ሪስክ ፋክተሮች አሉ አይደለ? እስቲ ሂክማ ምን አለች? ብረት ያለው ጡት ማስያዣ እኔ ስገምት የጡት ካንሰር ያመጣል ብዬ አስባለሁ ብላናለች። ልክ ነው አይደለም የሚለውን እናያለን። ያው የጡት ካንሰር የሚያጋልጡ ነገሮች ናቸው ብዬ ነው የማስበው። ያው ከዶክተርም አንዳንድ እንትን እንደወሰድኩት አንደኛ የጡት የወተት መጠራቀም ወተት በወቅቱ ልጅ ሳይጠባ ሲቀር ይሄ የመጓጎል እንትን ስላለው እድል ስላለው መጨረሻ ላይ ያ የጓጎለ ነገር ለካንሰር የማጋለጥ እድሉ በጣም ቅርብ ነው ያሉ ዶክተሮችም አሉ። የሆነም ደግሞ አለ እንደዚህ ያጋጠመውም ሰው አለ። ሌላ እሷ እህቴ እንዳለችው ኮንፈርት ማጣት ጡትን በጣም ያው ሴንሲቲቭ የሆነ ሰውነት ስለሆነ ኮንፈርተብል የሆነ ጡት ማስያዣ በጣም ምቾት ያለው ነገር እንዲ ወጋ አድርጎን የሆነ ነገር አድርጎን ያ ነገር ቁጣ ያመጣል፣ ወደ መጓጎል ይመጣል። ያ ነገር ያው ይሆናል ብዬ አስባለሁ። እንግዲህ በጣም ነው የምናመሰግነው። የጡት ካንሰር አጋላጭ ነገሮች ምንድናቸው የሚለውን እናይና ከእናንተ መካከል የተነሱትን ደግሞ አድሬስ እናደርጋቸዋለን። የምርም እነዚህ ነገሮች ያሳስቡናል ወይስ አይደለም እንደተባለው ነው የሚለውን ቼክ እናደርግና እናያለን ማለት ነው።
ለጡት ካንሰር የሚያጋልጡን ነገሮች ምንድናቸው የሚለውን ስናይ ነገሮችን በሁለት ከፍለን ማየት እንችላለን። እነዚህም እኛ ማሻሻል የምንችላቸው ወይም ደግሞ ማሻሻል የማንችላቸው ብለን ማየት እንችላለን። ለምሳሌ ቅድም ከኦዲየንሱ የተነሳው ጥያቄ ምንድነው? እድሜ። አንድ ሴት እድሜዋ የገፋ እየጨመረች በመጣ ቁጥር ለጡት ካንሰር ተጋላጭነቷ ይጨምራል። ባይ ዲፎልት ቅድም ከ8 ሴት አንድ ሴት በህይወት ዘመኗ በጡት ካንሰር የመያዝ እድል አላት ብለናል። ስለዚህ እድሜ የገፋ ሲመጣ የጡት ካንሰር ተጋላጭነት ይጨምራል። ሌላ ሴት መሆን ብላናለች ተስኒም። ሴት መሆን በራሱ ለጡት ካንሰር ያጋልጣል። ግን ልብ ማለት ያለብን 99% ሴቶች ላይ የሚከሰት ቢሆንም የጡት ካንሰር 1% የሚያክል ደግሞ ወንዶችም ላይ ይከሰታል። ወንዶችን የማያጠቃ የሚመስል የተሳሳተ እሳቢ ማህበረሰባችን ውስጥ አለ። በስራ ላይም ደግሞ ወንድ ሆነው በጡት ካንሰር ታመው ሕክምናቸውን ጨርሰው ያሉ ሰዎችም አጋጥመውናል። ስለዚህ ሴት መሆን ማለት ነው ሌላኛው ሪስክ ፋክተር ብለን የምንወስደው። ግን እዚህ ጋር እድሜ እየጨመረ ሲመጣ ለጡት ካንሰር ተጋላጭነት ይጨምራል ነው። እዚህ ጋር በደንብ አስምሩልኝ። ያ ማለት ወጣት ስለሆንን በጡት ካንሰር አንያዝም ማለት አይደለም። በስራ ላይም ስንሰራ ያጋጠሙን ኤርሊ ላይክ ሌት 20 ላይ ያሉት ወደ 20 መጨረሻ አካባቢ 30 ኤርሊ 30 ላይ ያሉ ሴቶች በጡት ካንሰር ታሞ ሕክምና ያገኙ ሰዎች አሉ። ስለዚህ አሁን ልክ በፊት እንደሚባለው በቃ የትልልቅ ሰዎች ወይም ደግሞ የእድሜያቸው የገፉ ሰዎች ህመምና ችግር ነው ብቻ ብሎ ማሰብ የተሳሳተ አመለካከት ነው ማለት ነው። ስለዚህ አንድ ሴት አሁንም ቢሆን ለራሷ ያላት የጡት ግንዛቤ አካላዊ ግንዛቤዋ መጨመር አለበት ማለት ነው። ሌላኛው ደግሞ የቤተሰብ ታሪክ ካለ ከዘረመል ጋር ያለ ችግር ይመስለኛል ተብሏል። ቅድም የተነሳው በጣም አስፈላጊ ነጥብ ነው። የቤተሰብ የጡት ካንሰር ታሪክ ካለ የጡት ካንሰር ተጋላጭነት እርግጥ ነው ይጨምራል። ግን ልብ ማለት ያለብን የቤተሰብ የጡት ካንሰር ታሪክ እናቴ ስላለባት እኔ ይይዘኛል 100% ማለት አይደለም። ነገር ግን ከሌላው የቤተሰብ ውስጥ የጡት ካንሰር ታማሚ የሌለበት ሰው የስጋ ዝምድና ማለት ነው። ያ ማለት እህት፣ እናት፣ አክስት እነዚህን ያካትታል። አያት እያልን የስጋ ዝምድና ያለው ፈርስት ዲግሪ ሰከንድ ዲግሪ እያልን የምንሄድበት ይሆናል። እሱን ሌላ ጊዜ የምናየው ይሆናል ማለት ነው። ስለዚህ የቤተሰብ ታሪክ ካለ ተጋላጭነት ይጨምራል። አንዳንዴ ደግሞ የዘረመል ችግሮች ብርካ1 ብርካ2 የምንላቸው BRCA1 BRCA2 የሚባሉ የዘረመል ችግሮች ይኖራሉ። እነዚህ አይነት ነገሮች በሚኖሩበት ጊዜ ከጡት ካንሰር ጋር ተያያዥነት እንዲሁም ደግሞ ኦቫሪያን ካንሰር የማህፀን እንቁላሎቹ ላይ የሚነሳ ካንሰር እነሱም ጋር ተያያዥነት ይኖረዋል ማለት ነው። ሌላ የወር አበባ ቀድሞ የሚያዩ ልጆች በተለይ ደግሞ እድሜያቸው 9 ዓመት ሲሆን ወይ ቀድሞ የምንጠብቅበት እድሜ አለ አይደል? ከዛ በፊት ኤርሊ ሜናርክ ማለት ቀድሞ የወር አበባ ያዩ ሰዎችን በጡት ካንሰር ተጋላጭነታቸው ይጨምራል። ሌላ አለመውለድ፣ ረጅም ጊዜ ሳይወልዱ በተለይ ደግሞ የመጀመሪያ ልጃቸውን 30 ቤት ውስጥ ከገቡ በኋላ ሌት ፕሪሚም እንላቸዋለን ቆይተው የሚወልዱ ሰዎች ወደ 35 ዓመት እድሜ ገደማቸው ከ30 በላይ ሆነው አርፍደው የሚወልዱ ሰዎች እነዚህም ለጡት ካንሰር ተጋላጭነት ይኖራቸዋል ማለት ነው። እነዚህ ነገሮች ሞዲፋያብል ደግሞ የምንላቸው እኛ ማሻሻል የምንችላቸው ነገሮች አሉ። ለምሳሌ ልክ ያልሆነ የአኗኗር ዘይቤ፣ አንድ ሰው ሲጋራ የሚያጨስ ከሆነ አልኮሆል የሚወስድ ከሆነ ከጡት ካንሰር ተጋላጭነት ጋር ይጨምራል። ሌላኛው ደግሞ የክብደት መጨመር፣ ለምሳሌ በተለይ ሴቶች 40 ዓመትና ከዛ በላይ ሲሆኑ እናቶቻችን እድሜያቸው ከፍ ባለ ቁጥር ከዛ ጋር ተያይዞ የሰውነት ክብደት የሚጨመር ከሆነ ክብደትና የጡት ካንሰር ተያያዥነት እንዳላቸው ጥናቶችም ያመለክታሉ ማለት ነው። ሌላ ደግሞ በተለያየ አይነት ምክንያት ሆርሞናል ትሪትመንት የሚወስዱ መድኃኒት የሚወስዱ ሰዎች ለጡት ካንሰርም ተጋላጭነታቸው ይጨምራል። ሌላ ቅድም ከድጃም እንዳነሳችልን ጡት አለማጥባት ለጡት ካንሰር ተጋላጭነትን ይጨምራል። ግን እንዴት ነው የሚለውን ደግሞ እሱን ማየት እንችላለን። አንድ እናት ልጅ ከወለደች በኋላ የሴት ልጅ የጡት እድገቱ የሚያልቀው እርግዝና ላይ፣ ከዛም በኋላ ደግሞ ካጠባች በኋላ እድገቱ ያልቃል። ግን ልጅ ከወለደች በኋላ በአንድም ወይም በተለያየ አይነት ምክንያት ጡት ካላጠባች የጡቷ እድገቱን አልጨረሰም። ስለዚህ በተለያዩ አይነት ሆርሞናል ኮንዲሽን ሁኔታዎች ለጡት ካንሰር ተጋላጭነትን እንደሚጨምር ጥናቶች ያመለክታሉ ማለት ነው። ስለዚህ የወለዱ እናቶች ጡት ቢያጠቡ የጡት ካንሰርን የመከላከል ጠቀሜታ አለው ማለት ነው። ስለዚህ እነዚህ ሞዲፋያብል የምንላቸው እኛ የምናሻሽላቸው ሲሆን ይህም አኗኗር ዘይቤያችንን በማስተካከል ጤናማ አመጋገብ፣ ጤናማ የሰውነት ክብደት ሲኖረን፣ ከዛም ውጪ ደግሞ የወለዱ እናቶች ደግሞ ጡትን በማጥባት
ወይም ደግሞ ከተቻለ ደግሞ እርሊ በቶሎ ልጅ መውለድ ራሱ የጡት ካንሰርን ይከላከልልናል ብለን ነው የምንወስደው ማለት ነው። ስለዚህ ማሻሻል የምንችላቸው ነገሮች ላይ ትኩረት ብናደርግ የጡት ካንሰር ተጋላጭነታችንን በደንብ መቀነስ እንችላለን ማለት ነው። ስለዚህ ሂክማ ወደ አነሳችልን ጥያቄ ስንመጣ የጡት ማስያዣ ብረት ያለው ጡት ማስያዣ ለጡት ካንሰር የሚያጋልጥ ይመስለኛል ብላለች። ይህንን በተመለከተ በተደጋጋሚ በተለያየ አይነት ቦታ ጥያቄ ይነሳል። ብረት ያለው ጡት ማስያዣ መጠቀም ለጡት ካንሰር ይያያዛል የሚል ጠንካራ ጥናቶች እስካሁን የሉም። ነገር ግን ልብ መባል ያለበት ቅድም ከድጃም እንዳነሳችልን ሴት ጡት ማስያዣ በምትመርጥበት ጊዜ በልኳ የሆነ መጠኑ ተለክቶ ዌል ፊቲንግ ብራ ጡቷን መደገፍ የሚችል ነው እንጂ አንዳንድ ጊዜ ለእይታ ተብሎ እንዲሰበስብልን ተብሎ ምቾት የማይሰጡ ወይም ደግሞ ገበያ ላይ ስላገኘናቸው ብቻ ምቾት የማይሰጡ አንኮምፎርታብል የሆኑ ጡት ማስያዣዎችን የምንጠቀም ከሆነ ኦፍ ኮርስ የጡት ህመም ያመጣል፣ ሌሎችም ደግሞ ማንፈልጋቸውን ነገር ሊያመጣ ይችላል። ከዛ ውጭ ግን ብረት ያለው ጡት ማስያዣ ስለለበሰ አንድ ሰው በተለየ መልኩ ለጡት ካንሰር ይጋለጣል ማለት አይደለም። እሱን አትሊስት ዛሬ በደንብ ማጥራት ይኖርብናል ማለት ነው። ሌላኛው ጡት አለማጥባት የሚባለው ከድጃ ያነሳቸው ትክክል ናት። የወለደ ሰው ጡት ማጥባት ይኖርበታል። ጡት ሲያጠባ የጡት ካንሰርን ይከላከልልናል ብለናል። አለማጥባት ደግሞ ያጋልጣል ብለናል። ነገር ግን ወተት ውስጡ ተከማችቶ ወይም ደግሞ ጠጣር ሆኖ ወደ ካንሰር የሚቀየርበት ሁኔታ ሳይሆን የጡቱ እድገቱ ወይም ደግሞ ዲፍረንሺዬሽኑ ሙሉ ለሙሉ ስላልሆነ ለሆርሞን ምላሽ የመስጠት ሂደቱ ስለሚጨምር ለጡት ካንሰር ተጋላጭነቱ ይጨምራል ነው እንጂ የወተት ክምችት ኖርማሊ አንዳንዴ ጋላክቶሲል የምንለው አለ። እሱ ብዙም አያሳስበንም። በቀላል ቀዶ ሕክምና በሌላ አይነት መልኩ መታከም የሚችል ነገር ነው። ስለዚህ ግን ማጥባትና ጡት ካንሰር በደንብ እንደሚያያዙ መንስኤውና መንገዱ እንዴት እንደሆነ ግልጽ ያደረኩ ይመስለኛል። እሺ ስለዚህ አሁን ስለ ጡት ካንሰር ዓለም ላይ አንገብጋቢነቱን አይተናል። የሚያጋልጡን ነገሮችስ ደግሞ ምንድናቸው የሚሉትን አይተናል። ከዛስ በኋላ ግን አሁን ማወቅ ያለብን ነገር ምንድነው? ምልክቱ አሁን ሊያጋልጡን የሚችሉትን ማሻሻል የምንችለውን ኦኬ ይሄን ነገር እንሰራበታለን የሚለውን የቤት ስራ እንደወሰዳችሁ ተስፋ አደርጋለሁ። ወይም ደግሞ ለሌላም ሰው ግንዛቤ ለማስጨበጥ እንደምትሰሩበት ባለሙሉ እምነት ነኝ። ስለዚህ የምናደርገው ምንድነው? ምልክቶቹ ምንድናቸው? መቼ ነውስ ደግሞ መፍራት ያለብን? መቼ ነው ደግሞ ወደ ሕክምና ማዕከል መሄድ ያለብን የሚለውን ማየት እንችላለን። እሺ ተስኒም። ኦኬ አንድ ጥያቄ ነበረኝ ተመልክቶ ሪስኮቹ እና የተለያዩ አይነት የራዲዬሽን ኤክስፖዠሮችም እንደዚህ ያጋልጣሉ ሲባል እንሰማለሁ እና ምን አይነት ራዲዬሽኖች ናቸው የሚሉን ብትመልሽልኝ ደስ ይለኛል። በጣም ጥሩና ኤክሰለንት የሆነ ጥያቄ ነው የጠየቅሽን። እርግጥ ነው ራዲዬሽን ያጋልጣል ለጡት ካንሰር። እንዴት የሚለውን ብናይ ለምሳሌ አሁን እኛ ያው ጨረር ኤክስፖዠር ያለበት ቦታ አይደለም እንጂ የምንኖረው ሂሮሺማ፣ ቸርኖቢል፣ ሌላ በራዲዬሽን ኒውክሊየር ዋር የተጠቁ ለሌሎች ካንሰሮችም ራዲዬሽን በአጠቃላይ ለካንሰር አጋላጭ ነው። እዛ አካባቢ ያሉ ሰዎች ለእንቅርት ካንሰር፣ ለሌላም አይነት ካንሰሮች ተጋላጭነታቸው ይጨምራል። ነገር ግን በእኛ ሴታፕ ደግሞ አድርገን ስንወስደው እኛ አካባቢ እንግዲህ እነዛ ነገሮች የሉም አይደል? በተለያየ አይነት ምክንያት ደረት ላይ ለሚነሱ እብጠቶች ወይም ደግሞ በተለያየ አይነት ምክንያት ጨረር ሕክምና የወሰዱ ሰዎች፣ ለሌላ ህመም የወሰዱ ሰዎች ከአመታት በኋላ ለጡት ካንሰር ተጋላጭነቱን ይጨምራል። እናም አመሰግናለሁ ይሄን ነጥብ እንደውም ስላነሳሽ። እሺ ስለዚህ ምልክቶቹ ደግሞ ምንድናቸው የሚለውን እናያለን ማለት ነው። ስለዚህ ምልክቶቹ ምን ይመስሏቸዋል? መጠየቅ ይቻላል አይደለ? ስለዚህ ተስኒም እስኪ ለጡት ካንሰር ምልክቶች ምንድናቸው? ኦኬ በዋነኛነት ግልጽ የሆነው የእብጠት አይነቶች ሲሆኑ እና የቅርጽ መለየት ምልክት ነው ብዬ ነው። በጣም ጥሩ። እሺ ሌላ? እሺ ያው ተስኒም ካለችው በተጨማሪ ምናልባት ጡታችን ላይ የማሳከክ ስሜት፣ የመቅላት ስሜት እንዲሁም ደግሞ በእጃችን በምንነካበት ሰዓት ጠጠር ያለ ነገር ከውስጡ የማግኘት ነገር ከጡታችን ቅርጽም ጠጋ ብሎ ወደ ብልታችን አካባቢ እብጠት ምናምን ማየት ምልክቶቹ ናቸው ብዬ አስባለሁ። በጣም ጥሩ። በጣም ነው የምናመሰግነው። በጣም ጥሩ አምባሳደር እንደሚወጣችሁ ባለሙሉ እምነት ነኝ። ምክንያቱም ኦልሬዲ ምልክቶቹ ምንድናቸው የሚለውንም በደንብ ገልጸውልናል፣ ግን በዝርዝር እናያለን። ስለዚህ የጡት ካንሰር ምልክት ምንድነው የሚለውን እናያለን። የጡት ካንሰር ምልክቱ ምንድነው ብለን ብንወስድ እንደተነሳው ከኦዲየንሳችን
አንደኛው እብጠት ነው። ብዙ ጊዜ ህመም የሌለው እብጠት ዋና የጡት ካንሰር ምልክት ነው። ብዙ ጊዜ ህመም ሳይኖር ችላ የምንለው ባህሪም አለ። ከዛሬ ነገ ወይ ሕክምና ማዕከል ይሄዳለው ይባላል። ወይም ደግሞ በገጠሩ ከተማ የሚኖሩ ብዙ እናቶቻችን ደግሞ ህመም እስካላመጣ ድረስ የዕለት ተዕለት ስራ መስራት እስካላቆምኩ ድረስ ምንም የሚያሳስበኝ ነገር የለም ተብሎ ችላ የመባል ሁኔታ አለ። ስለዚህ በዋናነት ህመም የሌለው እብጠት ጡት ውስጥ ከተገኘ ይህም ብብት አካባቢ ላይም ሊሆን ይችላል። እንደዚህ አይነት ነገሮች ካሉ መታየት ያስፈልጋል ማለት ነው። ሌላኛው ደግሞ የቅርጽ መለያየት። የቅርጽ መለያየት ሲባል እንዴት ነው? አንዱ ጡት ከሌላኛው ጡት በተለየ መልኩ አንዱ ትልቅ ሊሆን ይችላል፣ አንዱ ትንሽ ሊሆን ይችላል። ሌላም ደግሞ ሲታይ የጡት ጫፍ ወደ ውስጥ መሰርጎድ ሊኖር ይችላል። ስለዚህ የቅርጽ መለያየትም እንደ አንድ ምልክት እንወስደዋለን። ሌላኛው ምልክት ምንድነው? አጠቃለን ብናየው የቆዳ ለውጦች ብለን ማየት እንችላለን። ለምሳሌ ጡት ላይ የብርቱካን ልጣጭ የሚመስሉ ጠቃጠቆ ያላቸው የቆዳ ለውጥ ሊኖር ይችላል። ከዛ ውጪ ደግሞ እብጠት ውስጥ ካለ ቆዳውን ወደ ውስጥ ስለሚስበው የመሰርጎድ ስሜት የመሰርጎድ ምልክት ሊኖረን ይችላል። ከዛም በተጨማሪ ደግሞ የጡት ጫፍ በሚታይበት ጊዜ የጡት ጫፍ ወደ ውስጥ መሰርጎድም እንደ ጡት ካንሰር ምልክት ልንወስደው እንችላለን። ነገር ግን በተፈጥሮ ከልጅነት ጀምሮ በአፈጣጠር ኖርማል ነው። ሁለቱም የጡት ጫፎች ወደ ውስጥ የገቡ ከሆነ ብዙም አያሰጋንም። ከጊዜ በኋላ የመጣ ለውጥ ከሆነ ግን እንደ ጡት ካንሰር ምልክት እንወስደዋለን። ሌላ ደግሞ በጡት ጫፍ የሚወጣ ፈሳሽ ካለ በጡት ጫፍ የሚወጣ ፈሳሽ ስንል ደግሞ አይነቱም ይወስነዋል። በአንድ ጡት ከሆነ ደም የቀላቀለ ሻይ የሚመስል እንደዚህ አይነት ነገሮች ከሆኑ ደግሞ እሱም የጡት ካንሰር ምልክት የመሆን እድሉ ሰፊ ሊሆን ይችላል እና አስፈላጊውን ምርመራ ማድረግ ይቻላል። ግን ብዙ ጊዜ በስራ ላይ የሚያጋጥሙን ምንድነው? የጡት ህመም ስላላቸው ወዲያው ጭንቅላታቸው የሚያስበው እስከዛሬ ሲያመኝ አልነበረም፣ ህመም መጥቷል፣ ይሄ ነገር ካንሰር ነው ብሎ ብዙ ጊዜ ሰዎች የመደናገጥ የመረበሽ ስሜትም ይኖራቸዋል። ስለዚህ የጡት ህመም የጡት ካንሰር ምልክት አይደለም እያልኩ ሳይሆን በጣም መጨረሻ አካባቢ ላይ የምናመጣው ነው። ከላይ የጠቀስናቸው ናቸው በዋናነት እንግዲህ የጡት ካንሰር ምልክት ሊሆኑ የሚችሉት ማለት ነው። ታዲያ እነዚህ እብጠቶች ካሉ ጡት ውስጥ እብጠት አለ እንበል፣ እንዴት አድርገን ነው ማወቅ የምንችለው? እንዴት አድርገን ማወቅ የምንችል ይመስላችኋል? እንዳጋጣሚ ብዙ ጊዜ በኋላም ላይ ደግሞ ከድጃን ወደ መድረክም ጋብዛት አለሁኝ የህይወት ተሞክሯን እንዴት እንዳለፈችበትም ትነግረናለች። ብዙ ጊዜ እንዳጋጣሚ ሻወር ስወስድ አገኘው የሚሉ ታካሚዎች አሉ። ሻወር ስወስድ አረ ምንም አልነበረም ትላንትና ነው የወጣ ይላሉ። ያ እብጠት እኮ ለወራት እዛ ቆይቶ ሊሆን ይችላል። ራስን የመፈተሽ ልምዳችን አናሳ ከመሆኑ የተነሳ ሊሆን ይችላል ያ የሚመጣው። ስለዚህ እንዴት አድርገን ነው ህመም የሌለውን እብጠት ወይም ደግሞ ሬጉላርሊ ራሳችንን ቼክ ማድረግ አለብን ወይስ እንዳጋጣሚ ስናገኘው ያንንም ህክምና ማዕከል ብንሄድ ጥሩ ነው የሚለውን ነው የምታስቡት? ምን ታስባላችሁ? እነዚህ ምልክቶች እንዴት ነው ማወቅ የምንችለው ብላችሁ ታስባላችሁ? ይህንን ደግሞ ለከዶ እድሉን እሰጣታለሁኝ። በፍተሻ ነው እኔ ትምለው ሻወር በምንወስድ ጊዜ ፍተሻ መፈተሽ በቃ ያው ምንም ላይለን ይችላል፣ ምንም ላይሰማን ይችላል። ግን በፍተሻ ዝም ብለን ያው ብብታችንንም ጡታችንንም ሁለት ጡቶቻችንን በደንብ አድርገን ፍተሻ አድርገን ኢቭን እዛ ላይ የሆነ ነገር ካለ ሊለን ይችላል፣ ሊያመለክተን ይችላል ብዬ አስባለሁ። ያው እንግዲህ ከኔም ከተሞክረው ማለት ነው። በጣም ጥሩ፣ በጣም ነው የምናመሰግነው። እንዴት አሁን ምልክቶችን እኮ አውራን። በቃ አሁን የጡት ካንሰር ምልክት አንድ ሰው ጡት ማስያዣ ብረት ያለው ስለለበስኩኝ የጡት ካንሰር ተጋላጭ ነኝ ሲል አይ ኖ እንደዚህ ኤቪደንስ ቤዝድ አይደለም ማስረጃ የለውም ልንል እኮ ነው አይደል? ጡት ላይ ፈሳሽ አለኝ ብሎ አንድ ሰው ቢነግራችሁ መጥቶ ኦኬ በሁለቱም አቅጣጫ ከሆነ ብዙም አያሳስብም ስትል ዶክተር ሰምቻለሁ ግን ሄዶ ቼክ ማድረጉ መልካም ነው ልትሉ ነው። አንድ ሰው ዝም ብሎ ፈሳሽ አለ ደም የቀላቀለ ሲል ደግሞ አይ ነው ይሄንን መታየት አለባችሁ ብላችሁ ኃላፊነት ወስዳችሁ እንድታስተምሩም ጭምር ነው። ስለዚህ እነዚህ ነገሮች ግን እንዴት ነው ማወቅ የምንችለው? እንደው እንዳጋጣሚ ስናገኛቸው እንወቅ ወይስ ደግሞ በምን አይነት መልኩ እንወቅ? ከዛ የራሷንም ኤክስፒሪየንስ በጣም ነግራናለች። ሻወር በምንወስድበት ጊዜ ራሳችንን መፈተሽ ይኖርብናል ብላናለች። በጣም ትክክል ነው። ሌላስ አማራጮች አሉ ወይ? ፍርዶስ የአንስቴዥያ ተማሪዎች። እሺ ያው እንደተጠቀሰው ስክሪኒንግ ወይም ደግሞ ራሳችንን መፈተሽ የሚባለው ተግባር እንዳለ ሆኖ እዛ ላይ ደግሞ አጠራጣሪ የምንላቸው አይነት ምልክቶችን በምናገኝበት ሰዓት ደግሞ ወደ ሆስፒታል ሂዶ እንደ ኤክስሬ ያሉ
በሕክምና የተደገፉ ምርመራዎች ቢደረጉ ይመከራል። በጣም ጥሩ እናመሰግናለን። ስለዚህ አሁን ተስማምተናል። ይህንን ጥያቄ የጠየቅኩበት ምክንያት ምንድነው? ምልክቱን ስላወቅ ነው ብቻ የሆነ ምልክቱ እስኪመጣ መጠበቅ የለብንም። አሉ ወይስ የሉም የሚለውን መንፈትሽበት ሜካኒዝምና መንገድ መኖር አለበት። ያንን እንዴት እናደርገው የሚለውን እናያለን። ስለዚህ ምንድነው ሰልፍ ብሬስት ኤግዛሚኔሽን የሚባል ነገር አለ። ይህ ማለት ምን ማለት ነው? ራስን በራስ መመርመርና መፈተሽ። በዛ ሂደት ውስጥ ደግሞ ቅድም የተነጋገርናቸው ምልክቶች አሉ ወይስ የሉም የሚለውን ቼክ የምናደርግበት ይሆናል። ስለዚህ እንዴት እናድርግ ነው? መጀመሪያ ሰዓቱ ይወስነዋል። የወር አበባ የምታይ ሴት ከሆነች የወር አበባ ከሄደ በኋላ ባለው ሳምንት ከ5 እስከ 7 ቀናት ባለው ጊዜ ውስጥ ራሷን መፈተሽ ይኖርባታል ማለት ነው። ራሷን በምትፈትሽበት ጊዜ ደግሞ ምንድነው የምናደርገው? መስታወት ፊት ቆማ ሁለቱን ጡቶቿን ታመሳክራለች። ያ ማለት የቆዳ ለውጥ አለ ወይስ የለም፣ ሌላ ደግሞ ወደ ውስጥ የሰረጎደ ነገር አለ ወይስ የለም የሚለውን መጠናቸው መለያየት አለ ወይስ የለም የሚለውን ታያለች። እጇን ወገቧ ላይ አድርጋ ቼክ ማድረግ ትችላለች። ይሄንን ማለት ነው። ከዛም ውጪ መስታወት ፊት ከቆመች በኋላ እጇን ወደ ላይ ከፍ አድርጋ በሌላኛው እጇ ተቃራኒ ጡቷን በመዳሰስ ታየዋለች ማለት ነው። ስለዚህ በ3 ጣት ብቻ ሊሆን ይችላል። እዚህ ላይ ምስሉ ላይ እንደምትመለከቱት ብዙ ጊዜ ስራ ላይ ይመጣሉ እናቶች፣ እህቶች እንደዚህ በመዳሰስ የጠጠረ ነገር አለ ይሄው እዚህ ጋር ለዶክተር አታገኙም እንዴ ይባላል። እውነተኛ እብጠት እንደዛ አይደለም የምናገኘው። እብጠቱ እዛው ካለ በ3 ጣት በመዳሰስ ነው የምናገኘው። ሙሉን ሰዓት እንደሚቆጥረው ዙሪያውን ቼክ ማድረግ ይኖርባታል። በተቃራኒውም ደግሞ እጇን ከፍ አድርጋ ቼክ ማድረግ ይኖርባታል ማለት ነው። ይህንኑ ነገር ተኝታም ትደግመዋለች ማለት ነው። ምክንያቱም ቁጭ ብለን ፊልም የምናረጋቸው እብጠቶች ሊኖሩ ይችላሉ። ደግሞ ተኝታም ቼክ የምታደርግበት ሁኔታ ይኖራል ማለት ነው። ሌላ ደግሞ በደንብ መታወቅ ያለበት ይሄ ወር አበባ ለሚያዩ ሴቶች ነው። ወር አበባ ማየት ያቆሙ ሴቶች ደግሞ ከሆኑ ምን ማድረግ አለባቸው? እነሱ ደግሞ ወር በገባ አንዱን ቀን ለማስታወስ የሚቀላቸው የመጀመሪያው ጁምዓ ሊሆን ይችላል፣ ኦር ሰኞ ሊሆን ይችላል። ብቻ እነሱ ለማስታወስ በሚጠቅማቸው ቀን ወር በገባ የመጀመሪያውን በየወሩ ሬጉላር ቼክአፕ ማድረግ። ከዛ ደግሞ ሌላ በጣም ደግሞ የሚመከረው ሻወር በሚወሰድበት ጊዜ ከድጃ ያነሳችልን ነጥብ አለ። ሻወር በምንወስድበት ጊዜ ሳሙና በሚቀባበት ጊዜ የጡት ይዘቱ የመላላት ሁኔታ ስለሚኖርም ራስን ለመፈተሽ ራስን ለማዳመጥ ጥሩ ጊዜ ነውና ሻወር በምንወስድበት ጊዜ ራሳችንንም በዚህ አይነት ሁኔታ መፈተሽ ይኖርብናል ማለት ነው። ከዛ ሁሌ የሚጠየቀው ነገር ማለት ስነካው ውስጡ የጠጠረ ነገር ያለ ይመስለኛል፣ እንዴት ልለየው? ስለዚህ የመጀመሪያ ወር ከባድ ሊሆን ይችላል። ሁለተኛ ወር ላይ እየቀለለ፣ ሶስተኛ ወር ላይ እየቀለለ፣ ምክንያቱም እናውቃለና ከጡት ጋር ያለው ትውውቅ ስለጨመረ ባለፈው 2-3 ወራት ያልነበሩ አዲስ ባዕድ እብጠት ቢከሰት የመለየት አቅምና ብቃታችንም እኛም ይህንን በተደጋጋሚ ባደረግነው ቁጥር እየጨመረ ይመጣል ማለት ነው። ስለዚህ ሰልፍ ብሬስት ኤግዛሚኔሽን ወጣት የሆነ እድሜያቸው የወር አበባ ማየት ያቆሙም ያረጡ እናቶችም ቢሆኑ ራስን መፈተሽ ግዴታና የሚበረታታ ነገር ነው። ነገር ግን በዚህ ሂደት ውስጥ እያለ ደግሞ ሌላው ደግሞ እብጠት ከተገኘ ወይም ደግሞ የቤተሰብ የጡት ካንሰር ታሪክ ያለበት ሰው ከሆነ ምን ማድረግ አለበት? ያ ሰው ለምሳሌ የአንዲት ልጅ እናትየው በ40 ዓመቷ ዲቴክት ቢደረግ በሁለት አማራጭ ቅድመ ምርመራ ማድረግ ትችላለች። ይህም እናትየው ከታወቀበት 10 ዓመት ቀደም ብሎ ሊሆን ይችላል። ወይም ደግሞ እድሜዋ 25 እና ከዛ በላይ ከሆነ ደግሞ ቅድመ ካንሰር ምርመራ ማድረግ ትችላለች። የተለያዩ አይነት የምርመራዎች አሉ። ይህም ብሬስት ኤምአርአይ የምንለው አለ። ያን እንደ ቅድመ ካንሰር ምርመራ መጠቀም ትችላለች። ይህም በሕክምና ተቋማት በመሄድ የምታገኘው ነገር ነው። እድሜዋ ደግሞ 40 ዓመት እና ከዛ በላይ የሆነች እናት ከሆነች ደግሞ ማሞግራፊ፣ ይህም የጡት የኤክስሬ አይነት ሲሆን የጡት ካንሰር ወይም ደግሞ ትንንሽ ጥቃቅን ለውጦች አሉ ወይስ የሉም የሚለውንም በሕክምና ማዕከል ሄዳ ምርመራ ማድረግ ትችላለች ማለት ነው። ግን እንደሚን ታይም ለምሳሌ አሁን ማሞግራፊ በየአመቱ ብለናል አይደል? እስከሚቀጥለው አመት ግን ራሷን መፈተሽ ይኖርባታል ማለት ነው። ስለዚህ መቼ እናድርግ የሚለውን እዚህ ላይ እናያለን። ይህንን በየወሩ ብታደርግ፣ ሴቶች ደግሞ ቅድም እንደተነጋገር ነው እድሜዋ ከ20 ዓመት በላይ ወይ ከ25 ዓመት በላይ ያለች ሴት በ1 ዓመት በ2 ዓመት በ3 ዓመት ሬንጁን አድርገን ማየት እንችላለን። ግን ከ40 ዓመት በላይ ላሉ ሴቶች በየአመቱ ወይም በየ2 ዓመቱ ማሞግራፊ እንዲነሱ እናበረታታለን። ይህ ከሀገር ያለው ፕሮቶኮል ይለያያል። አኑዋሊ በ2 ዓመት አንዴ የሚልም ሀገሮች አሉ፣ በአመት አንዴ የሚሉ
ፕሮቶኮሎች አሉ። ግን ስቲል እነዚህ ምርመራ ማድረግ ያስፈልጋል ማለት ነው። ስለዚህ ስክሪኒንግ እንግዲህ አሁን ግልጽና አስፈላጊ ነገር መሆኑን አይተናል። ስለዚህ ማሞግራፊ፣ አልትራሳውንድ፣ ኤምአርአይ ያሉትን እነዚህ የምርመራ አይነቶች ሲሆኑ ብዙም መጨነቅ አይጠበቅባቸውም። ግን ከዚህ ስልጠና እንድትወስዱልኝ የምፈልገው የቤተሰብ የጡት ካንሰር ታሪክ ያላቸው ሰዎች እድሜያቸው ገና ቢሆንም ሄደው ቅድመ ካንሰር ምርመራ ማድረግ ይችላሉ። ይህም ብረስት ኤምአርአይን ተከትሎ ሊሆን ይችላል። ሌላኛው ደግሞ እድሜያቸው ከ40 በላይ ያሉ ሰዎች ማሞግራፊ ሊነሱ ይችላሉ። ግን ኤምአርአይ ማግኘት የማይችሉ ሰዎች፣ ማሞግራፊ ማግኘት የማይችሉ ሰዎች ወይም ደግሞ ላይክ የጡት ካንሰር ተጋላጭነት ሪስክ የሌላቸው ሴቶች ላይ ከሆነ በአልትራሳውንድም ምርመራ ማድረግ እንደ ሐኪሙ እንዳመነበት መቀጠል እንችላለን ነው። ዋናው ነጥብ ግን በየወሩ ራስ መፈተሽ የራሳችን የህይወታችን አንዱ ሩቲን እንድናደርግ ለመምከር ያክል ነው። ስለዚህ አሁን አጠቃላይ የዚህ ትሬኒንግም ዋናው ዓላማ ጡት ካንሰር ላይ ያለው ጡት ካንሰር ምንድነው፣ አጋላጭ ሁኔታው ምንድነው፣ ከዛም በተጨማሪ ደግሞ ላይክ ምልክቶች ውስጥ ምንድናቸው አይደል? እስካሁን እነዚህ ነገሮች ግልጽ ናቸው ብዬ አስባለሁ። ራሳችን ቅድመ ምርመራ፣ ራሳችን ሰልፍ ኤግዛሚኔሽን፣ ራሳችን እንዴት አድርገን እንፈትሽ፣ ከዛም በተጨማሪ ደግሞ ላይክ በህክምና ማዕከል ሊገኙ የሚችሉ የምርመራ አይነቶች ምን አይነት ናቸው የሚሉትን አይተናል ማለት ነው። ስለዚህ ሌላው መከላከል የምንችለው የጡት ካንሰር ብዙ ጊዜ የሚጠየቀው ጥያቄ መከላከል እንችላለን ወይ ነው። ስለዚህ መከላከል የምንችለው ቅድም አጋላጭ ያልናቸውን ነገሮች ማሻሻል የምንችላቸውን ነገሮች ላይ አተኩረን ከሰራን በተወሰነ መልኩ የመከላከል ስራ መስራት እንችላለን ማለት ነው። ስለዚህ ጤናማ የአመጋገብ ዘይቤ፣ ጤናማ የአኗኗር ዘይቤ መኖር ለተሻለ ለጡት ካንሰር ብቻ ሳይሆን አጠቃላይ ሁለንተናዊ ደህንነትና ጤንነት ጉልህ ሚና ያለው ነገር መሆኑን እንድታስቡበትም ጭምር ነው። ከዛ በተጨማሪ ግን ከዚህ በኋላ በየወሩ ራስ መፈተሽ ደግሞ የህይወታችሁ አንዱ አካል እንድታደርጉበትም ለመንገር ነው። ሌላ ደግሞ የቤተሰብ ታሪክ አለ ወይ፣ አያቴ ቅድመ አያት ቤተሰብ ውስጥ የሚወሩ ነገሮችን የኛ ታሪክስ ምን ይመስላል የሚለውን ራሳችሁም ቤት ከሄዳችሁ በኋላ እንድትፈትሹና እንዲሁም ቤተሰቦቻችሁ ደግሞ ኢቭን እናቶች እድሜያቸው ከ40 በላይ ከሆኑ ቅድመ ካንሰር ምርመራ ወይም ደግሞ ማሞግራፊ እንዲያደርጉ እንድታበረታቷቸውም ለማሳሰብ ያክል ነው። ስለዚህ መጨረሻው እንግዲህ ሌላ ይህንን ከማጠቃለላችን በፊት ቅድም መጀመሪያ ላይ ስንጀምር ትዝ ካላችሁ ዌስተርን ወይም ደግሞ ምዕራብ ሀገር ላይ ያለው የጡት ካንሰር ሁኔታ በፊት ደረጃ 3-4 ሰብሳሃራን ወይም ደግሞ ሎ ሚድል ኢንካም ካንትሪ ገቢያቸው አናሳ የሆኑ ሀገራቶች ላይ ኮመን ነው ብለናል አይደል? ነገር ግን ልክ አሁን ዌስተርን ላይ የቀነሰ የመጣበት ምክንያት ለምንድን ነው ብለን ብንወስድ ኤርሊ ዲቴክሽናቸው ስለጨመረ ነው። ኤርሊ ዲቴክሽን ሲጨምር ደግሞ ቅድም ሂክማ ያነሳችው ስለ ጡት ካንሰር ምንድን ነው የምታስቢ ሲባል ጡት መቆረጥ ነው ያለችው። ስለዚህ ኤርሊ ዲቴክሽን አንደኛ ካንሰሩ ሳይመለስ ወይም ደግሞ ከካንሰር ነፃ ሆኖ የመቆየት እድሉን ከማስፋቱ ባሻገር የህክምናው አማራጭ ራሱ የተሻለ እንዲሆን ያደርጋል። አሁን ላይ ያሉት በኋላ የስራ ባልደረባዬ ዶክተር መሐመድ የጡት ካንሰር ህክምና አማራጮች ምንድናቸው የሚለውን ይነግራቸዋል። ነገር ግን እዚህ ጋር መጥቀስ የምፈልገው አሁን ላይ የጡት ካንሰር ህክምና ጡት ሙሉ ለሙሉ መቆረጥ ሳይሆን ያቺ እጢዋ ያለችበትን ቦታ በቀዶ ህክምና ከካንሰር ነፃ በሚሆን ቲዩመር ፍሪ ማርጅን እንለዋለን ብሬስት ኮንሰርቪንግ ሰርጀሪ የሚባል ጡትን የማስተረፍ እጢውን ደግሞ የማውጣት ቀዶ ህክምና አማራጮች አሉ። አሁን ላይ በዌስተርን የሚሰሩት ህክምና የሚሰጠው ህክምና ይሄንን ይመስላል። እኛም ሀገር ተጀምረዋል። ያን ያክል በስፋት አድቮኬት እያደረግነው ባይሆንም ማለት ነው። ምክንያቱም የራሱ የሆነ ሊሚቴሽን አለው። ጨረር ህክምና ግራ ቀኝ ካለማግኘታችን አኳያ ነው። ግን ሀገራችን ላይ አሁን ደግሞ በስፋት ደግሞ የጨረር ህክምና ላይ እየተሰራ ያለበት ሁኔታ ስላለ ያንን ፕሮሲጀር በቅርብ ጊዜ ውስጥ ደግሞ በደንብ በስፋት በትንሹ የተጀመሩት ነገሮች የሚቀጥሉ ነገሮች ይሆናሉ። ስለዚህ ምን ለማለት ነው? ኤርሊ ዲቴክት ባረግን ቁጥር ጡት ሙሉ ለሙሉ ሳይነሳ በቀዶ ህክምና እጢውን ካንሰር ቲዩመር ፍሪ ማርጅኑን ጠብቀን ማከም እንችላለን። ያ ደግሞ ጥሩ ዜና ይመስለኛል አይደለ? ስለዚህ ብዙ ጊዜ ያ ማለት ሴት ስለ ጡቷ ስታስብ ምንድነው? ስለ ሁለንተናዊ ማንነቷ ነው የምታስበው አይደለ? ስለ ትዳሯ ነው የምታስበው። ባለቤቴ በፊት እኔን በሚያይ መልኩ ይሁን የሚያይ
ይሄ ከጡቴ ከተነሳ አካለ ጎዶሎ ይሆን ስነ ልቦናዊ ጫናው ደግሞ በጣም ከባድ ነው። ያንን ደግሞ እንዴት ነው የሚለውን ደግሞ ከድጃ ደግሞ የራሷን ልምድ ተሞክሮ እዚህ መድረክ ላይ መታም ደግሞ የምትነግረን ይሆናል ማለት ነው። ስለዚህ ይህን ሁሉ ስናጠቃልል ኤርሊ ዲቴክሽን ቶሎ ማግኘት ህይወትን ያድናል። በቶሎ ካገኘን በጥሩ ሁኔታ ይታከማል። ስለዚህ ለሚታከም ነገር በግንዛቤ እጥረት ወይም ደግሞ ራሳችንን ባለመፈተሽ አርፍደን መገኘት የለብንም ማለት ነው። ስለዚህ ያንን መልእክት ለማስተላለፍ ነው የምፈልገው። ራስን ቼክ ማድረግ፣ ለራስ ጊዜ መስጠት፣ ራስን ማክበር ነውና ያንን እንግዲህ እንደ አማና እንደ ኃላፊነት እንድትወስዱልኝ በደንብ ማሳሰብ እፈልጋለሁኝ። ስለዚህ እናንተ እንግዲህ ከዚህ በኋላ አምባሳደሮች ነው የምትሆኑት። ጥያቄ ደግሞ ካላችሁ ስለ ጡት ካንሰር ብትጠይቁ ያንን ደግሞ መመለስ እንችላለን። ወደ ቀጣይ ፕሮግራማችንም መቀጠል እንችላለን። በቅድሚያ ግን ግልጽ ነው ያልኩት ነገር ሴንስ ሰጥቷችኋል? የተጠቀማችሁበት ይመስላችኋል? ያንን ነገር ብትነግሩን። እንትን አይተን ነበረ ፋክተሮቹን ምንድናቸው ሪስኪ ፋክተሮች ብለን አይተን ነበረ። እነዛ ነገሮች አሉብኝ ብዬ ካሰብኩኝ ወይም ደግሞ ሂስትሪ ካለኝ ወደ ኋላ ሄጄ እንዲሁም ደግሞ ሆርሞናል ፋክተሮችንም ካየሁኝ ይሄ ደግሞ ሚኒስትሬሽን ኤርሊ ማየትም ካስተዋልኩኝ ቀድሜ ቼክ ብደረግ ምናምን ምን ያህል ውጤታማ ነው ብለሽ ታስቢያለሽ? ምክንያቱም እነዚህን ነገሮች በቀላሉ ይህን ጡት ካንሰርን በቀላሉ ለመቆጣጠር ያስችላል ብዬ አምናለሁ። ህብረተሰቡ ይህንን ነገር ፋክተሮቹን በደንብ ቢያውቃቸው የመቅረፍ እድሉ ምን ያህል ነው ብለሽ ታስቢያለሽ? እሺ ሂክማ አመሰግናለሁ። ጥሩ ጥያቄ ነው የጠየቅሽን። ዋናው ዓላማም የዚህ ስልጠና ዋናው ዓላማም ኤርሊ ዲቴክሽን ሴቭስ ላይቭስ፣ ቶሎ ባወቅን ቁጥር ህይወትን የማዳን ስራ ነው ብለን ነው የምናምነው። ለምሳሌ የቤተሰብ የጡት ካንሰር ታሪክ ካለ ኦር ሌሎች ሪስክ ፋክተር ብለን የዘረዘርናቸው ካሉ እድሜዋ 25 ዓመት እና ከዛ በላይ ከሆነች ራሷን መፈተሹ እንዳለ ሆኖ ያንን ሳንነጋ ወደ ህክምና ማዕከል ሄዳ በባለሙያ ክሊኒካል ብሬስት ኤግዛሚኔሽን እንላለን። እሱን ዛሬ እዚህ ላይ አላካተትኩም። ሰልፍ ብሬስት ኤግዛሚኔሽን የከተት ነው። በባለሙያ ደግሞ ባለሙያ ስራ ላይም ብዙ የመለየት ስኪሉም ፋይን ስኪሉ ስላለው በባለሙያ መታየት፣ አልትራሳውንድ መታየት ያለው ሪስክ ፋክተሮችን ስትራቲፋይ ካረግን በኋላ የአጋላጭነቱ ወይም ደግሞ የመያዝ እድሉ ሪስክ ፋክተሩ ሃይ ነው የምንለው የተለያዩ ሞዴሎች አሉ። ዛሬ ሃይላይት ለመስጠት ነው እንጂ ጌል ሞዴል የተለያዩ አይነት የሪስክ ፋክተሩ ሃይ ሪስክ ነው፣ ሎ ሪስክ ነው፣ ኢንተርሚዲየት ሪስክ ነው የሚል ያንን ኢቫሉዌት የምናደርግበት ሞዳሊቲ አለ። ሃይ ሪስክ ስንል ከ20% በላይ በህይወት ዘመኗ በጡት ካንሰር ተጋላጭ ናት ያቺ ናት ተብሎ ከታመነ ሌሎች ደግሞ አስፈላጊ ምርመራዎችን የማራይን ሌሎችን እናደርጋለን። ይህንን ስናደርግ ቶሎ ከ1 ሴንቲሜትር በታችም ኤርሊ ስለምናገኝ ቅድም እንዳልነው የቀዶ ህክምናውም አናሳ በሆነ መልኩ ኬሞቴራፒውም ሌሎችም የህክምና ሂደቶቹ ጥሩ በሆነ መልኩ ሄዶ 99% ነው ኢቨን 5 ዓመት ውስጥ ካንሰሩ ሳይመልስ የመቆየት ኦቨርኦል ሰርቫይቫላቸው ጥሩ ፕሮግኖሲስ እንለዋለን በህክምና ጠረን ጥሩ ነው የሚሆነው ማለት ያ ማለት ከዛ የጡት ካንሰርን አሸንፈው የቤተሰባቸውን ኃላፊነት ተሸክመው ወደፊት የሚሄዱ ብዙ እናቶችና እህቶችን ይኖሩናል ማለት ነው። ስለዚህ ኤርሊ ዲቴክሽን ለዛ ነው የምናበረታታው። ግን ደረጃው በጨመረ ቁጥር ለህክምና የሚወጣ ወጪውም የህክምና አማራጩም ሌላም ደግሞ አመርቂ ውጤት የማግኘት እድሉም አናሳ ስለሚሆን ያንን ደግሞ ለማስቀረትም ጭምር ስለምናስብ ነው ኤርሊ ዲቴክሽን ግንዛቤም ለማስጨበጥም የምንሰራበት ማለት ነው። ጥያቄሽን ከመለስኩ ጥያቄ መልሰሽልኛል፣ ግን እንደዚሁ እየተናገርሽ ሌላ ጥያቄ ተፈጠረብኝ። ከ25 ዓመት በላይ ያልሆነች ሴት ክሊኒካሊ ቼክ መደረግ አትችልም ማለት? ትችላለች። more than 20 years ትችላለች። ጀስት አንዳንዴ አሁን ስለ ህክምናና ስለ ምርመራ ስንናገር ብዙ ነገሮች ከግምት እናስገባለን። አንደኛ የሚፈጥረው ስነ ልቦናዊ ጫና፣ ሁለተኛ ለህክምና የምናወጣቸው ወጪዎች፣ ሶስተኛ አይደል ሌላ አሁን ሁሌ ካንሰር ተጋላጭ ነኝ በቃ ይዘኛል የዛሬ ነገ ያሉ ስጋት የሚፈጥረውንም ነገር ለማስቀረት ነው እንጂ ማንኛውም የወር አበባ የምታይ ሴት ፈርታይል ኤጅ ላይ ያለች ልጅ መውለድ የምትችል ሴት እናበረታታለን። ጀስት እንደ ከት ኦፍ ፖይንት የተጠቀምነው እንጂ ይቻላል። ግን ያው እንዳልኩሽ ሪሶርሱን ፋይናንሻል ሳይኮሶሻል ያለውን በርደን ከግምት በማስገባት እንችላለን ማለት ነው። እሺ ሌላ ጥያቄ ካለ? እሺ ተስኒ
እሺ የኔ ደግሞ ምንድነው እንደው ከተቻለ ማለት ነው ላይክ ናውዴስ የሆነ አይነት ሲምፕተም ስናይ ሁላችንም ወደ ጉግል ሰርች ነውና ምን ሄደው የተለያየ አይነት የእብጠት አይነቶች ደግሞ አሉ አይደለ እና ላይክ ብዙ ጊዜ ሰው ማንኛውም አይነት እብጠትን ሰርች ስናደርገው ቀጥታ ወደ ካንሰር የምናያይዘው ነገር አለና ላይክ ቱ ቢ ሞር ስፔሲፊክ ምን አይነት እብጠት ነው ጠንከር ያለ ነው ብለሻል እና ሌሎች ምልክቶች አሉ አይደለ ሜቢ ሳይዙ ምናምን ምን ይመስላል የሚሉን ትንሽ ብታጋሪ በጣም ጥሩ ተስኒም ያነሳችው ነጥብ በጣም ጥሩ ነጥብ ነው ለምን መሰላችሁ ብዙ ጊዜ የጡት እብጠት የጡት ካንሰር ህመም የሌለው እብጠት የካንሰር ምልክት ነው እንላለን ግን በሚገርማችሁ ሁኔታ አብዛኛው እብጠት ካንሰር ያለ መሆን እድሉ ላይክ በጣም ሰፊ ነው ግን ያንን እንዴት ነው ማወቅ የምንችለው እኛ ፊል ስናደርገው እቺ ለስላሳ መሰለችኝ ጠነከረች መሰለችኝ የምንለው አንደኛ ለህክምናው ያለ መጋለጥ ግንዛቤው ማነስ አለ ዕውቀቱ አለመኖር አለ ከዛ ላይ ደግሞ ያቺ እብጠት እቺ ለስላሳ ናት እንትን ነው የሚለው አንጻራዊ ከምን አይተን ነው ከምን አወዳድረነው ነው ስለዚህ ምን ተጠቀማቸው መረጃ ምን ወስዳቸው መረጃ ሁሉንም ኢንተርናላይዝ ማድረግ ሳይሆን የቱ ይጠቅመኛል የቱ ይጎዳኛል የሚለውንም ደግሞ ፊልተር የምናረግበትን ሜካኒዝም ያስፈልጋል መረጃ እንደሚጠቅመን ህይወት እንደሚያድነው ሁሉ አላስፈላጊ ስጋት ውስጥም ከተውን ደግሞ ላላስፈላጊ ነገሮችም ሊያደርሰን እንደሚችሉ ከግምት በማስገባት ሚዛናዊ የሆነ እይታ እንዲኖረንም እላለሁ ግን እብጠት ካለ በባለሙያ ተረጋግጦ ተፈትሾ ተመርምሮ ልክ አንድ ነገር ምንድነው ወንጀለኛ እኮ ሲኖር ተጣርቶ ነው አይደለ ነው አይደለም የሚባለው ተጣርቶ ነፃ ከተባለ ያንን መንገድ ብንከተል መልካም ነው ላለው ሌላ ጥያቄ አለ የኔ ጥያቄ ደግሞ አሁን በእኛ ማህበረሰብ ውስጥ እንዲህ አይነት እብጠት ኦር ምልክቶች ሲታዩ ትራዲሽናል ወይም ባህላዊ ወይ ነው ተጠቅመን ብዙ ጊዜ ጨው እንትን አድርጊበት ኦር እንደዛ አይነት ሶሉሽኖችን ነው የሚሰጡን ማህበረሰባችንና እሱን ነገር እንዴት ነው የምናስታርቀው ከሳይንሱ ጋር እና ሌላ ጥያቄ ደግሞ እኛ እንኳን እሺ አሁን እሺ በ20 አመታችን ምናምን ጀምራለን ስለነገርሽን እሺ ግን አሁን እናቶች ምናምን እንዲህ አይነት ርዕስ ላይ ብዙ ጊዜ አይወራም እንደ ሼምፉል ሁላ ይታያል ስለ ጡት ስለምን ሰዎች ብዙም እንትን ተቀባይነት የለውም ማህበረሰብ ውስጥና ላይክ እንዴት ነው ማሳመን የምንችለው ሳናስፈራቸው ነገር እና ይሄ አቬይላቢሊቲ ይሄ ምን ያህል አክሰሰብል ነው ይሄ ትሪትመንት ለማድረግ ጤና ተቋማቶች ምን ያህል ሪሶርስ አላቸው በሚለው ብትነግሪ በጣም ጥሩና በሳል ጥያቄ ነው የጠየቅሽን እሺ የመጀመሪያ ጥያቄሽን ለመመለስ እብጠት ካለ እስኪ ጨው ያዥበት እስኪ ሞቅ ያለ እንትን ጨውን ያልሽኝ አይደል ጨው በውሃ እንደዛ ያዥበት ህመሙ ይጠፋል የሚባል ነገር አለ አይደል እብጠት ስላለ ብቻ ያንን ህክምና ኦፈር አናደርግም እነዚህ ነገሮች ሙሉ ለሙሉ ቫልዩ የላቸውም ጥቅም የላቸውም ብዬ መደምደም አልፈልግም ጥቅም ያለበት ቦታና የሌለበት ቦታ አለ ለምሳሌ አሁን ምክንያቱ በውል ያልታወቀ የጡት ህመም ቢኖር ከዛም ጋር ከወር አበባ ጋር ተያይዘው የጡት እብጠትና ህመም ቢኖር ለምሳሌ ለብ ያለ ውሃ ጨው ሳይኖርበት ለብ ያለ ውሃ ጡት ላይ ኮምፕረስ ማድረግ ህመሙ እንዲቀንስ ጊዜያዊ የደም ዝውውር እንዲጨምር የሚያገለግልበት የራሱ የሆነ ቦታ አለው ነገር ግን እብጠት ለረጅም ወራት የቆየ እብጠት ወይም ደግሞ የቆዳ ለውጥ ያለ ውሃ ወይም ደግሞ ጨው ያዥበት ቢባል ምንም የሚጠቅም ነገር የለውም ለምሳሌ አሁን በተለያየ አይነት ምክንያት ደግሞ ጡት ኢንፌክሽን ፈጥሮ መግል ሊይዝ ይችላል ኢንፌክሽን እሱ የዛሬ ርዕሳችን ባይሆንም በዛ አይነት ሁኔታ ላይ በቀዶ ህክምና ከታከሙ በኋላ ያለውን የቁስሉ ቦታ እየደረቀ በሚመጣበት ጊዜ አካባቢውን ንጽህና ለመጠበቅ ለብ ያለ ውሃ በጨው ተጠቀሚ ልንል ባለሙያም ሊል ይችላል ኦር ከማህበረሰቡ በዛ ሂደት ያለፈ ሰው ሐሳቡን ሊሰነዝር ይችላል ግን ሐሳቡ መምጣቱ ልክ ነው አይደለም የሚለው ሳይሆን ባለሙያ ነው ወይ ይሄንን ኦፈር ያደረገው ወይስ አይደለም የሚለው ማመሳከር ይኖርብናል ማለት ነው ስለዚህ የቆየ እብጠት ካለ አሁንም ቢሆን ወደ ህክምና ማዕከል ሄዶ መታየቱ ጥሩ ነው ሁለተኛው ጥያቄ ያነሳሽው እርግጠኛ ነኝ የብዙ ሰው የሚያስማማ ጥያቄ ነው ለምሳሌ አሁን እኛ ራሳችንን እንፈትሻለን እናቶቻችንን ምን እንበላቸው ስለ ጡትም አይወራም ብለሽኛል ያ ነው ዋናው አላማው ላይክ አሁን ለምሳሌ እናትሽ አንቺን ታምንሻለች አይደለ ስለዚህ ሄደሽ እማ ዛሬ እኮ እንዲህ ነገር ሰማው እስቲ ቼክ ብታደርጊ ምን ይመስልሻል ማስፈራራት አይደለም
ሀሳቤ ግልጽ ነው። ይህንን እስኪ ቀድመሽ ራስሽን ቅድመ ካንሰር ምርመራ እኮ ሲደረግ በጣም ጥሩ ነው። የጡት ካንሰር እኮ ዛሬ ባገኘሁት ስልጠና በደንብ መታከም የሚችል ነው። ስለዚህ አለብሽ ሳይሆን ውስጥሽንም ቼክ ለማድረግ እስቲ ይህንን ብታደርጊ። አንዳንዴ ያልተወራና ዲስከስ ያልተደረገ ነገር ምንፈራው የመፍራት ባህሪ ይኖረናል አይደል? ስለዚህ እነዛን ነገሮች በዛ አይነት መልኩ እናንተም አምባሳደር ሆናችሁ የእኛን ስራንም እንድታግዙንም ጭምር ነው። ከዛ ውጪ ግን ይሄንን ሂዱ ተመርመሩ ስንልስ ደግሞ የምርመራ ፋሲሊቲ አለ ወይ? ይሄ በጣም የኛም የጋራ ጥያቄ ነው። እንደ ሀገርም መሰራት ያለበት ነገር ነው። ምክንያቱም ከተማ ላይ ያለ ሰው ማሞግራፊ አልፎም ተርፎ ደግሞ አልትራሳውንድ ሌላም ደግሞ ኤምአርአይ ምርመራ ሊያገኝ ይችላል። በገጠሩ ክፍል ያሉት እናትና እህቶቻችንስ በምን አይነት መልኩ ነው ምርመራ ማድረግ የሚችሉት? ይሄ እንደ ሀገር ባለድርሻ አካላትም ሁላችንም ኃላፊነት ወስደን መስራት ያለብን ነገር ነው። ነገር ግን እነዛን ነገሮች አሁን እነዚህ አገልግሎት የሚሰጡበት ተቋማት እንዲሄዱ ማመላከት፣ መምከር፣ ከዛም በተጨማሪ ደግሞ ዛሬ በዚህም ፕሮግራም እየሰራን ብዙ እናቶች በቴሌቪዥን መስኮትም ያዩታል። ይሄንና ግንዛቤ በማስጨበጥ ያንን ማድረግ እንችላለን ብዬ አስባለሁ። እሺ የኔ ጥያቄ ደግሞ የምታጠባ እናት ስታጠባ ጫፉ የመቁሰል ወይ የሆነ እንትን ማለት ነገር አለ፣ ያስለጡት ካንሰር ያጋልጣል ወይ? እሺ ስመያ በጣም ነው የምናመሰግነው። የጠየቅሽው ጥያቄ ብዙ ጊዜ ማህበረሰባችን ውስጥ የሚነሳ ጥያቄ ነው። ግን ልብ ማለት ያለብን ከማጥባት ጋር ለጡት ካንሰር ብዙ ጊዜ የሚያጠቡ እናቶች ለጡት ኢንፌክሽን ይጋለጣሉ። ያ ኢንፌክሽን ግን በጊዜ ሂደት ለጡት ካንሰር ያጋልጣል የሚለው ጥናቶች ያን ያክል ብዙም የሚደግፉት ነገር አይደለም። ሞር ዲቴል ማየት የሚኖርብን ጉዳይ ነው የሚሆነው። ግን ከጡት ማጥባት ጋር ተያይዞ የጫፍ መቁሰል፣ ኢንፌክሽን መፍጠር በአንቲባዮቲክስ የምናክመው አልፎም ተርፎም ደግሞ ከኢንፌክሽን በላይ ዘልቆ መግል የያዘ ከሆነ መግሉን የማውጣት ስራ በቀዶ ሕክምና የሚሆን በሌላ አማራጭ የምናደርግበት ሁኔታ ነው የሚሆነው እንጂ አንድ እናት ስላጠባች ነው ማጥባት የጡት ካንሰርን ከሚከላከልልን አንዱ ነገሮች ነው እያለን በተለየ መልኩ ለጡት ካንሰር ተጋላጭነቷን ይጨምራል ማለት አንችልም። እሺ አሁን ስለ ጡት ካንሰር አይተናል፣ ያሉትን አጋላጭ ሁኔታዎችንም አይተናል። ከዛም ውጭ ደግሞ ምልክቶቹ ምን ይመስላሉ፣ ራሳችንስ እንዴት እንፈትሽ፣ ለሌሎችስ ደግሞ እንዴት አድርገን ግንዛቤ እናስጨብጥ የሚለውን አይተናል። ህክምናውን ደግሞ ዶክተር መሐመድ ያቀርብልናል። ከዛ ውጭ ግን ቀዶ ህክምናውን በሚመለከት በተወሰነ መልኩ እኔ ነግራችኋለሁ። ቀጣይ ደግሞ ስለ ኬሞቴራፒ፣ ስለ ራዲዮቴራፒ እንዴት ነው የሚለውን ደግሞ ይነግራችኋል ማለት ነው። በቅድሚያ ግን የጡት ካንሰር ህክምና በሚጀምርበት ጊዜ አንድ ብቻ ሐኪም የሚያክመው ነገር አይደለም። ይህም መልቲ ዲሲፕሊነሪ ነው። የተለያዩ አይነት ባለሙያዎችን ያካትታል። የጡት ቀዶ ህክምና ሐኪም እንደኛ አይነት፣ ከዛም ውጭ ደግሞ ኦንኮሎጂ የካንሰር ህክምና ላይ ያሉ ስፔሻሊስት ሐኪሞች፣ ከዛም በተጨማሪ ደግሞ ሌላ ፓቶሎጂስቶች፣ ሁሉንም ላይክ የጨረር ህክምና ስፔሻሊስት ሐኪሞች፣ ከዛም በተጨማሪ ደግሞ በተለይ ደግሞ የሚፈጥረው የስነ ልቦና ጫና ከባድ ነው። የስነ ልቦና ባለሙያዎች ወይም ደግሞ ሳይካትሪስት ሳይኮሎጂ ላይ የሚሰሩ ሰዎችን የሚያካትት ነው። ከዛም በተጨማሪ ደግሞ በዛ ሂደት ያለፉ ሰዎች ተሞክሯቸውን ማካፈል፣ ማበረታታት የተለያዩ አይነት ሰፖርት ግሩፖች አሉ። ቀዶ ህክምናውን በተመለከተ ልዳስስላችሁና ቀዶ ህክምናውን ምን ያካትታል? ቅድም ከኦዲየንሳችን ሂክማ የሚያነሳቸው አለ። የጡት ካንሰር ህክምና ሲባል ወይ እገሌ እኮ ጡቷ ተቆረጠ፣ እገሌ እኮ ጡቷ እንዲሆነ ሲባል ሁሉም ሰው የሚፈጥር ስነ ልቦናዊ ጫና ለሚሰማው ሰው ለሚታከመው ሰው ብቻ ሳይሆን ለሚሰማው ሰው የሚፈጥረው ጫና ይኖራል። ነገር ግን የጡት ካንሰር ቀዶ ህክምና አማራጮቹ የተለያዩ ናቸው። ይህም ደግሞ እንደ ደረጃው ይወሰናል። ደረጃ 1፣ ደረጃ 2፣ ደረጃ 3 ነው ወይስ ደግሞ ደረጃ 4 ላይ ነው የሚለውን እናያለን። ብዙ ጊዜ ኤርሊ ስቴጅ ብረስት ካንሰር ከሆነ ደረጃ 1 እና ደረጃ 2 ላይ የምናገኘው ከሆነ እንደ አማራጭ የጡት ካንሰር እጢው በአንድ ቦታ ላይ ወይም በአንድ ኳድራንት ጡትን የምንከፍልበት ሁኔታ አለና እዛ ቦታ ላይ አንድ ቦታ ላይ ብቻ ያለ ነገር ከሆነ ጡትን ማስተረፍ ቀዶ ህክምና አማራጭ አለ። ይህም ብረስት ኮንዘርቪንግ ሰርጀሪ እንለዋለን። ከዛም ጋር ተያይዞ ደግሞ እንደ አስፈላጊነቱ ብብት አካባቢ ያሉ ንፍፊቶች ተካቷል ወይስ አልተካተተም፣ እነሱንም እንደ አስፈላጊነቱ የማጽዳት ስራ ቀዶ ህክምና ይሰራል ማለት ነው። ሌላ ግን ደረጃው ከፍ ያለ ከሆነ ወይም ደግሞ በተለያየ አጋጣሚ ለምሳሌ ጨረር ህክምና ከቀዶ ህክምና በኋላ መውሰድ የማይችሉ እናቶች ከሆኑ እርግዝና ካለ ግን የቀዶ ህክምናው አማራጭ ያ የታመመውን ጡት
ሙሉ በሙሉ ማንሳት ሊኖርብን ይችላል። ይህም እንዳልኳችሁ አንድ ቦታ ላይ ብቻ ሳይሆን ጡት ላይ የተበተነ የተለያየ አይነት ቦታ ከሆነ ከዛም በተጨማሪ ደግሞ የጨረር ሕክምና ከዛም በኋላ መውሰድ የማይችሉ ከሆነ ከዛም በተጨማሪ ደረጃው ከፍ ያለ ደረጃ 3 እና ከዛ በላይ ሆኖ አንዳንዴ ኬሞቴራፒ ወስደው ምላሽ የማይሰጡ አይነት ከሆነ ያኔ ጡቱን ሙሉ ለሙሉ ማንሳት ግዴታ የሚሆንበት አማራጭ ይኖራል። ይህም ማስቴክቶሚ ወይስ አክሲለሪ ሊምፍ ኖድ ዳይሴክሽን እንላለን። የብብት አካባቢ ያሉ ንፍፊቶችም የመያዝ ሁኔታ ስለሚኖር የማጽዳት ቀዶ ሕክምና ሊሰራ ይችላል ማለት ነው። ቀዶ ሕክምናው ከተደረገ በኋላ ግን ብዙ ጊዜ ላይክ ጥሩ አውትካም ነው የሚኖራቸው። ከዛም በኋላ ቀጣይ ሕክምናም አግኝተው አሸንፈው ቻምፒየን ሆነው እንደ ከድጃም ደግሞ ብዙ ታካሚዎች አሉን በዛ ሂደት ውስጥ አልፈው ለሌላ ሰው የጥንካሬ ተምሳሌት የሆኑ የተስፋ ገመድ የሆኑ በጣም ብዙ ሰዎች አሉና የሕክምናው አማራጭ ቀዶ ሕክምናን በተመለከተ ይህንን ይመስላል።